እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትተሽ ወደዚህ ነይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዘወትር ወደ እናንተ የምናቀርብላችሁ የመንፈሳዊ ትረካ መርሃ ግብራችን ነው። በዛሬው መርሃ ግብራችን ይዘንላችሁ የቀረብነው ታሪክ በዓታ ለማርያም ይሆናል። አብራችሁን ቆዩ። ይህ ሰማያዊ መንገድ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ሁኑ። ንጽሕተ ንጹሐን ቅድስተ ቅዱሳን ከተመረጡ የተመረጠች ከተለዩ የተለየች ከተከበሩ የተከበረች እመቤታችን ቅድስት ድንግል ማርያም ከእናቷ ከቅድስት ሐናና ከአባቷ ከቅዱስ ኢያቄም በእግዚአብሔር ቅዱስ ፈቃድ ከተወለደችበት ዕለት ግንቦት 1 ቀን ጀምሮ በወላጆቿ ቤት ለ3 ዓመት ከኖረች በኋላ ወደ ቤተ መቅደስ የገባችበት ታኅሳስ 3 ቀን ነው። በዓታ ለማርያም በቅድስት ቤተ ክርስቲያን በድምቀት ይከበራል። ኢያቄምና ሐና የተሳሉትን ስዕለታቸውን አስታውሰው ወስደው ለቤተ እግዚአብሔር ሲሰጧት ካህኑ ዘካርያስ ስለ ምግቧ ተጨነቀ። ሕዝቡንም ሰብስቦ ሳለ መልአኩ ፋኑኤል ኅብስተ ሰማይ ጽዋ ይዞ ከሰማይ ወረደ። ዘካርያስ ለእርሱ የመጣ ሀብት መስሎት ታጥቆ እጅ ነስቶ ቢቆም ወደ ላይ ራቀበት። ከስምዖን ጀምሮ ከዚያም የተሰበሰቡት ሰዎች በተራ ቢሞክሩ በተመሳሳይ መልኩ ወደ ላይ ራቀባቸው። ምናልባት ለእንግዶች የመጣ ሀብት እንደሆነ ብለው ሐናና ኢያቄም እንዲቀርቡ አደረጋቸው። ነገር ግን ለእነርሱ የራቀባቸው። ዘካርያስም ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትተሽ ወደዚህ ነይ አላት። በዚህ ጊዜ ቅድስት ድንግል ማርያም እናቷን ስትከተል መልአኩ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ በክብር መገባት። ከዚያም በክብር አረገ። ሊቀ ካህናቱና ሕዝቡም የምግቧ ነገር ከተያዘልን በቤተ እግዚአብሔር ትኑር ብለው ወደ ቤተ መቅደስ አስገቧት። ለ12 ዓመታትም ቅድስት ድንግል ማርያም ሰማያዊ ኅብስትና መጠጥን እየተመገበች በቤተ መቅደስ ኖረች። በ15 ዓመቷ ግን ለአቅመ ሔዋን በመድረሷ ከቤተ መቅደስ ትወጣልን በማለት አይሁድ በጠላትነት ተነሱባት። ካህኑ ዘካርያስም ይህንን ሰምቶ እመቤታችን እንዲህ ብሎ ጠየቃት። ኦ ወለተ እስራኤል እፎ ትፈቅዲ ትንበሪ፣ ልጄ እንደምን ሆነሽ ልትኖሪ ትወጃለሽ? እርሱም ከእግዚአብሔር በታች ያለኝ አባቴ አንተ ነህ። በዚህም ላይ እናቴ አባቴ አደራ ያሉህ አንተን ነው። ወደ እግዚአብሔር አመልክትልኝ አለችው። ካህኑ ዘካርያስም በጸለየ ጊዜ እግዚአብሔር አምላክ እንዲህ ብሎ አዘዘው። ከነገደ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበህ በቅድሚያ ሰዓት ሌሊት ከቤተ መቅደስ አግብተህ ስትጸልይ እደር። በቀዳማይ ሌሊት መዓልት አውጣው፣ ምልክትም አሳይሃለሁ። እርሱም እንዳለው አድርጎ በማግስቱ በትሮችን አውጥቶ ቢያይ የአረጋዊ የዮሴፍ በትር አብባ አፍርታ ተገኘች። ከበትሩ ጫፍ ላይ ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ረትከ፣ ዮሴፍ ሆይ እጮኛ ማርያምን ጠብቃት የሚል ጽሑፍ አገኘ። ርግብም መጥታ በራሱ ላይ አረፈች። ስለሆነም ዮሴፍ እንዲጠብቃት ተወሰነ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም ከቤተ መቅደስ ወጥታ እስክትሰደደችበት ወራት ድረስ ዮሴፍ በዮሴፍ ቤት ኖረች። የእመቤታችን የቅድስት ድንግል ማርያም ልመናዋ ክብሯ ከሁላችን ላይ ይደር፣ አሜን።
ታዲያ እኛም በዛሬው በዓሏ እንዲህ እያልን ልንለምናት ልናመሰግናት ይገባል። እመቤታችን ቅድስት ድንግል ማርያም ሆይ በበዓልሽ ቀን በእምነትና በትሕትና በተሞላ ልብ ተቀምጠን ለእግዚአብሔር ልመናችን እንድናገርባ ፍቀጅልን። አንቺ የብርሃን እናት፣ የሰማይ መዝገብ፣ ተስፋችን፣ መጠጊያችን፣ አምባችን፣ መሸሸጊያችን በልጅሽ በቅዱስ ስም ሁሉን ለማቅረብ ተስፋ በአንቺ ተደግፈን ቁመናልና እመቤታችን ሆይ በሕይወታችን ያሉ አስቸጋሪ ነገሮችን የአእምሯችን፣ የቤተሰብ፣ የጤና፣ የሥራ፣ የመንፈሳዊ ችግር እንሆ በእጅ ሰጥተናልና አንቺ አቅልይልን። በምህረት አንጽተሽ በፍቅር አድኝን። ምርኩዛችን ዓይናችን አንቺ ነሽና እመቤታችን ማርያም ሆይ ለልጅሽ የምታማልጅን ታማኝ አእላፍ ከእኛ በላይ በልጅሽ ፊት ምልጃን እየሰጠሽ እንድታኖሪን እንለምንሻለን። እኛ ከሰይጣን ፈተናዎች፣ ከማንኛውም ክፉ መንፈስ፣ ከሚገርፈን አደጋዎች ሁሉ አጽንተሽ ጠብቂን። እመቤታችን ማርያም ሆይ የሰላም እናት፣ ለሀገራችን በሰላም እንድንኖር ለቤተሰቦቻችን ደስታን፣ ለልባችን እረፍትን ስጭን። እመቤታችን ሆይ በዛሬው በበዓልሽ ቀን እኛም እንደ ልጆችሽ በፍቅር ተሰብስበን በቃል በተስፋ በእምነት እንድንቆም አጽንተሽ አበርችን። በሕይወታችን ላይ ምስጢራዊ ጥበብን፣ ተጽዕኖ ያለው ጥሩ ውሳኔን፣ በልጅሽ መንገድ መቆም የሚያግዘን ጽናትን፣ የጤና መርዳትንና የነፍስ እረፍት ይሆነን ዘንድ ለምኝልን። እመቤታችን ማርያም ሆይ ዛሬ የእኛ ጸሎት የተቀበለ ይሁን። በልጅሽ በኢየሱስ ክርስቶስ ስም የምንለምነው ሁሉ የሚገባን ይሁን። ምሕረትሽና ቸርነትሽ የአንቺ አማላጅነትና የልጅሽ ቸርነት ከእኛ እንዳይለየን ለምኝልን። እኛም መልአኩ ቅዱስ ገብርኤል እንዲህ ብሎ እንዳመሰገናት እናመስግናት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለምሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ እመቤት ማርያም ሆይ ምስጋና ይገባሻል። የሁሉ ሰላም ማርያም ሆይ ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሉ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ምስጋና ይገባሻል። ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛንም ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉም ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ሰማያዊ መንገድ ሚዲያ ነው። ሰብስክራይብ፣ ላይክ፣
ሸር ማድረጋችሁን አትዘንጉ። በያለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያደርግልን፣ ይቆየን። የሳምንት ሰዎች ይበለን።